ተነስተን እንዴት አላችሁ ቤተሰቦች? ላይክ ሰብስክራይብ ሼር አድርጉ። ሁሉም ነገር የምታረጉት ሁሉም መለከተዋለሁ። ላይክ ስታረጉ ሼር ስታረጉ እንደዚሁም ደግሞ ሀሳባችሁን ስታጋሩ ሁሉንም ጉዳይ ያው ከጊዜ ማነስ አንጻር የተለያዩ ነገሮችን እንደው ለእናንተ ምላሽ ላለመስጠት ካልሆነ በስተቀር ሁሉንም ነገር እንቅስቃሴያችሁን ሁሉ መለከተዋለሁ እና እጅጉን አመሰግናችኋለሁ። በጣም ታማኝ ኦዲየንስ ስለሆናችሁ እኔም ደግሞ ታማኝ መረጃዎችን ወደ እናንተ ማድረሴን ሁሌም ቢሆን ይቀጥልበታለሁ። ግን አሁንም ሪያክት አድርጉ፣ ኮሜንት አድርጉ፣ ጻፉ። እኔም ምላሽ ሰጣችኋለሁ። የትኛውንም አይነት ጥያቄ መጠየቅ ትችላላችሁ። ዛሬ ለሁላችሁም ኮሜንት ምላሽ ሰጣለሁ። አልፎ አልፎ እንደዚህ ካልኳችሁ በኋላ ለብዙዎቻችሁ ለመልስላችሁ የምቀርበት ምክንያት ቀደም ሲል እንደነገርኳችሁ ነው። ስለዚህ እናንተም ታማኝ ናችሁ፣ እኔም ታማኝ ሆኜ ይቀጥላሉ። ደጋግሜ እንደምነግራችሁ ማንንም ለማስደሰት ከእውነት ውጭ አናወራም። የሆነውን ነግራችኋለሁ። እናንተ የሚሆነውን ጠይቁኛላችሁ። ካልተግባባን ወይም ደግሞ እናንተ የማይገባ ይሄ ፐርስፔክቲቭ ልክ አይደለም ብላችሁ የምታስቡት ከሆነ እዛው ኮሜንቱ ላይ አርጊው ማድረግ ትችላላችሁ፣ ወይም ደግሞ ከዛም ተሻገሬ እኔ ሀሳቦቼን እሰጣችኋለሁ ማለት ነው። ስለዚህ ሁሌም ታማኝ መረጃ እናንተም ታማኝ ኦዲየንስ ስለሆናችሁ እጅጉን አመሰግናለሁ። ዛሬ የሁላችሁንም ኮሜንት ፈልጋለሁ። እኔም በዛ ልክ ምላሹ ትሰጣችኋለሁ። ታንክ ዩ ቨሪ ማች። እንግዲህ አንድ ትልቅ መረጃ አለ ዛሬ። የኢራን ይሄ የተብላለው ዩራኒየም እንሪችድ የሆነው ስቶክ ፓይሉ የተሰበሰበው ወዴት ሀገር ነው እንዲሄድ እየተደረገ ያለው የሚል መረጃ አለ። ስለዚህ ይሄኛው ስቶክ ፓይል ወይም ደግሞ የተከማቸው ዩራኒየም ያ ማለት ወደ አቶሚክ ቦምብ የቀረበው በምንና እንዴት ነው የሚንቀሳቀሰው የሚል ሀሳብ እየተነሳ ይገኛል። አንደኛው ሞጅተባ ኻሜኒ ወዴትም ሊሄድ አይችልም፣ ከኢራን ምድር አይወጣም የሚል ማስጠንቀቂያ ሰጥተዋል። ስለዚህ አይወጣም ማለት ነው። ሁለተኛው ፕሬዚዳንት ዶናልድ ትራምፕ ፈልገንም ቢሆን እናገኘዋለን፣ እንወስደዋለን ወይም ደግሞ እናወድመዋለን ብለዋል። አንዱ ይሄ ነው። ሶስተኛው ደግሞ ወደ ሶስተኛ ሀገር ታማኝ ወደሆነ ሀገር ማለትም ለኢራን ታማኝ ወደሆነ ሀገር እንዲሄድ የሚል ጥያቄ አለ። ሶስቱንም ማስታረቅ በጣም እጅግ ከባድ ፖለቲካ ነው። ያ ማለት ኢራን አልሰጥም ብላለች። ሞጅተባ ኻሜኒ ያዘዋል። የዩራኒየም የበለጸገው ዩራኒየማችን በየትኛውም መንገድ በየትኛውም መለኪያ በምንም ሁኔታ ሊወጣ አይችልም ብለዋል። ሁለተኛ ፕሬዚዳንት ዶናልድ ትራምፕ የግድ ማውደም ወይም ደግሞ መውሰድ አለብን ብለዋል። ሶስተኛ ደግሞ ወደ ሶስተኛ ሀገር የሚባሉ አሉ። እነዚህ ሶስት ነገሮች እንዴት ማሳካት ይቻላል የሚለው በጣም ዓለምን እያስቸገረ ያለ ጉዳይ ነው። በዛ ላይ ይህ ኢንሪችድ የተደረገው ዩራኒየም ሊወሰድ ቢባልስ እንዴት ነው ሊወሰድ የሚችለው? ከዚህ በፊት የተለያዩ ልምዶች አሉ፣ ግን እጅግ አስቸጋሪ እጅግ በጣም ቆዳን የሚጎዳ አካባቢን የሚጎዳ በጣም ውስብስብ ቴክኖሎጂን የታጠቀ ኮንቴነር ካልሆነ ወይም ደግሞ የያዘ ኮንቴነር ካልሆነ በስተቀር ለማንቀሳቀስ የሚያስቸግር ነው። ስለዚህ እንዴት መሆን አለበት የሚል ጥያቄ በስፋት ይነሳል። ኤኒዌይ እንግዲህ ስቶክ ፓይሉ ተንቀሳቀሰም አልተንቀሳቀሰም ስቶክ ፓይሉ ወይም ደግሞ ዩራኒየም ሄደም አልሄደም እዚሁም ቀረም አልቀረም ወሰዱትም አልወሰዱትም አደገኝነቱን ግን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። የኢራን ኢንሪችድ የሆነው የተብላላው ዩራኒየም መሄድ ይቻላል ወይ ነው። ስለዚህ ኢት ኔቨር ወይም ደግሞ ኢሽና ቢሴንት አብሮድ የሚል መግለጫ ሞጅተባ ኻሜኒ ሶስተኛው ሰጥተዋል። ስለዚህ አይወጣም ነው ባጭሩ። እሳቸው ትእዛዝ ከሰጡ ማለት ደግሞ ሞጅተባ ኻሜኒ አዘዙ ከተባለ ደግሞ እንግዲህ እንደምታውቁት አያቶላዎቹ ትእዛዝ ሲሰጡ በምንም ሁኔታና በምንም መለኪያ ውልፈት የሚባል ጉዳይ የለም። ስለዚህ መስጠት አይቻልም ነው። ወይም ደግሞ ትእዛዝ ነው፣ መከበር አለበት። ላይክ እንደ ፈጣሪ ቃል ነው ሊወሰድ የሚችለው ቢካዝ በአያቶላውያን ኮንሰፕት እና ግንዛቤ ስለሚመሩ። ስለዚህ ይሄ ምንድነው የሚለውን ያሳያል። ስለዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ኢራን መቼም ቢሆን የኒውክሌር ጦር መሳሪያ ሊኖራት አይገባም፣ አሜሪካን ብትሆን ልትፈቅድላት አይገባም በሚል ማስጠንቀቂያ ሰጥተዋል። ኢራን ግን ኢንሪችድ የሆነ ዩራኒየም እንዳላት ማረጋገጥ ተችሏል። በአሁኑ ሰዓት ኢንሪችድ የሆነ ከዚህ ቀደም በተለያዩ አጋጣሚዎች ሲነገር ነበረ፣ አሁን ግን በይፋ ሆኗል። ስለዚህ አያቶላ ሞጅተባ ኻሜኒ አያቶላ ዋን ያስቀመጡት ሀሳብ ምንድን ነው? ዳይሬክቲቭ ነው የሰጡት። ዳይሬክቲቭ ምንድን ነው? ኢራን ኢንሪችድ ዩራኒየም ሽና ቢሰንድ አብሮድ ነው ያሉት። በምንም ሁኔታ ወደ ውጭ መላክ አይችልም። ሹድ ነው ያሉት፣ ሽናት ቢ ሰንት ነው ያሉት፣ አይላክም። ስለዚህ አይላክም ነው። ኤኒዌይ ምን ሊቀጥል ይችላል የሚል ጉዳዩን ማምጣት ግን እንችላለን። ፊቸር ኦፍ እንግዲህ 440 ኪሎ ግራም ወይም ደግሞ 440 ኪሎ ግራም የተብላለ ዩራኒየም አላት። ኢንሪችድ የሆነ 440 ኪሎ ግራም ብቻ አይደለም ያላት ዩራኒየም፣ ግን 440 ኪሎ ግራሙ
60% የበለጸገ ነው። 60% እንጂ ኢራን ያላት በጣም እጅግ ብዙ ነው። ስለዚህ 440 ኪሎ ግራም ዩራኒየም የበለጸገ ሲባል ሌላ የላትም ማለት ሳይሆን 20% የበለጸገ አላት፣ 3.6% የበለጸገ አላት። ግን 60% ብቻ 60% ላይ የደረሰው ትልቁ ጣሪያ ላይ የደረሰው 440 ኪሎ ግራም ነው። 8000 ኪሎ ግራም በሌላ ቦታ እስከ 20% እንትን ብላለች። ግን 440 ኪሎ ግራም ሲባል ሁሌ የበለጸገው 440 ኪሎ ግራም ሲባል 440 ብቻ ነው ያላት ማለት አይደለም። ሌሎችም አሏት። ግን 440 ኪሎ ግራሙ ምንድነው 60% እየደረሰውን ለማስቀመጥ ነው እና ይሄኛው። ስለዚህ 60% ማለት ምንድነው ኦልሞስት አቶሚክ ቦምብ የመሆን እድል አለው በሳምንት ውስጥ ወይም በቀናት ወይም ደግሞ በሚጠቀሙበት ቴክኖሎጂ ወይም ሴንትሪፈጅ አማካኝነት በተወሰነ ጊዜ ውስጥ ሊታጠቁት የሚችሉት ለዛም ከ8 እስከ 10 የኒውክሊየር ጫፎች እንደሆነ ይነገራል። ያን ማሳካት ይችላሉ ነው ሰው የአሜሪካና የኢራን ትልቁ የመዋጊያ ትልቁ የመጣያ ነጥባቸውን ይሄ እንደሆነ ታውቁታላችሁ። ስለዚህ ዩራኒየም 60% በለጸገ ማለት ምን ደረጃ ላይ ደርሷል? አቶሚክ ቦምብ ነው ወይ ለማለት አያስደፍርም፣ አይቻልም። አቶሚክ ቦምብ ላይ አልደረሰም። ግን አቶሚክ ቦምብ ላይ ለመድረስ ምንም የሚወስድበት ጊዜ የለም። ወይም 8 days ማክሲመም ነው የሚባለው ወይም ደግሞ በተቀመጠው IAEA የዓለም አቀፉ የአቶሚክ ኃይል ድርጅት ወይም ደግሞ ኤጀንሲ ያስቀመጠው ይሄን ነው። ረፈር ግሮስ ያስቀመጡት በሳምንት ውስጥ መታጠቅ እንደምችል ነው። ስለዚህ በሳምንት ውስጥ ይህን መታጠቅ የምችል ከሆነ ምንድነው የአሜሪካ ሚና? ይሄን ማውደም እንዴት ነው የምታወድመው? ከወደመችው አካባቢ እንዴት ሊሆን ይችላል የሚለውን ደግሞ በሌላ መንገድ ማየትና በዛ ልክ ደግሞ መመልከት ያስፈልጋል። ግን ማውደምም እንዳልቻለች ግልጽ ነው፣ እንደምታውቁት ነው። ስለዚህ በሁለቱ ሀገራት መካከል ሰላም የሚመጣ ከሆነ ይሄን ነገር መፍትሄ ማምጣት አለበት። በነገራችን ላይ 60% ዩራኒየም 440 ነው ያልኳቸዋል። ይሄ ማለት አሜሪካ በሂሮሺማና ናጋሳኪ ላይ በ1945 በሁለተኛው የዓለም ጦርነት መገባደጃ ላይ የተጠቀመቻቸውን አቶሚክ ቦምቦች ያህል ቢያንስ ማውደም የሚችሉ እንደሆነ ወይም ፓርል እንደሆኑ ይነገራል። ስለዚህ ያ ነው ባጭሩ አቶሚክ ቦምብ ቴርሞኒክሌር ላይ የሚደርሰው በአሁኑ ሰዓት 90% ዩራኒየም ከበለጸገ ነው። ከ90% በታች ከሆነ ለተለያየ አገልግሎት ጥቅም ላይ ሊውል ይችላል። ለጦር መሳሪያም ጥቅም ላይ ሊውል ይችላል። በአብዛኛው ለሕክምናም ጥቅም ላይ ሊውል ይችላል። ለኢነርጂ ለኃይል ጥቅም ላይ ሊውል ይችላል። ግን ደግሞ ከ90% በላይ ከሆነ ዳትዝ አቶሚክ ቦምብ ነው የሚሆነው። መፈንዳት ይችላል፣ ማውደም ይችላል ማለት ነው። ስለዚህ 90% ለማድረስ 30% ነው የቀራት ከ440 ኪሎ ግራም ነው። 30%ን ደግሞ በጣም በፈጠነ በሳምንት ውስጥ ልታደርስ የምትችልበት ቴክኖሎጂ አላት፣ የኒውክሌር ቴክኖሎጂ። እሱን ትይዛለች ማለት ነው። እና ለዚህ ነው እንዳልኳችሁ ግን መርሳት የሌለባችሁ 440 ኪሎ ግራም ብቻ አይደለም ዩራኒየም የበለጸገ ያላት ኢራን። 440 ብዙ ነው ያላት። 440ው 60% የደረሰውን ለማሳየት ነው ኤክስፐርቶች የሚጠቀሙበት። እንግዲህ እንዴት ሊሆን ይችላል? ስለዚህ what have Trump and Khamenei said about the energy ዩራኒየም እንሪችድ የሆነውን ዩራኒየም ትራምፕ ያሉት ነገር አለ። we will get it እናገኘዋለን። we don't need it አንፈልገውም። we don't want it አንፈልገውም። we'll probably destroy it after we get it but we are not going to let them have it ነው ያሉት ፕሬዚዳንት ዶናልድ ትራምፕ። ምንድነው ያሉት? እናገኘዋለን፣ አንፈልገውም፣ አያስፈልገንም። ስለዚህ ፕሮባብሊ ልናወድመው እንችላለን። የኒውክሌር ጦር መሳሪያ ወይም ደግሞ ዩራኒየሙን ብናገኘው ለጥቅም አናውለውም፣ እናወድመዋለን፣ አንፈልገውም ነው ያሉት። ግን ዞሮ ዞሮ እንፈልገዋለን፣ ማግኘት አለብን፣ ማውደም አለብን የሚል ሀሳብ ነው የሰጡት። ትራምፕ ሳይድ እንግዲህ በኢራን ኢነርጂ ዩራኒየም ዋይት ሀውስ ላይ ኦቫል ኦፊስ ተርስዳይ መግለጫ ሰጡ ነው ይሄን ያሉት። ግን አስቸጋሪ ነው፣ ይሄን ማድረግ እንደማይችሉ እየተነገረ ነው። ምክንያቱም አንደኛ አይገኝም፣ በጣም ዲፕ ኢንቱ ግራውንድ ነው የተቀበረው። ሁለተኛ ደግሞ የት እንዳለ የማይታወቅም፣ ቀጠናው የማይታወቅም፣ የት እንዳለ። የኢራን ቶፖግራፊ እንደምታውቁት አፕ ኤንድ ዳውን ነው እንደ ኢትዮጵያ። ለምሳሌ ኢትዮጵያ ዩራኒየም ቢኖራት አስባችሁታል? የሆነ ክፍለ ሀገር ውስጥ በጣም ሩቅ የሆነ ክፍለ ሀገር ውስጥ ወስዳ ብትከተው የትኛው ቦታ ነው ሄደው የሚመጡት ካልተነገራቸው ወይም ደግሞ ሳቦቴጅ ካልተሰራ እኛ ሀገር ላይ ቢሆን አስቸጋሪ ነው። እንደምታውቁት አንዱ እዚህ ላይ ነው ያለው፣ አንዱ እዚህ ላይ ነው ያለው ብለው ባለሙያዎች ራሱ ሊያጋልጡብን ይችላሉ። ግን ኢራን በዛ ልክ አይደለም። ሚስጥር ጠባቂም ፖለቲካ ላይ ስለሆኑ እንደ ህዝብ ከዛ አንጻር ነው። ስለዚህ የፕሬዚዳንት ዶናልድ ትራምፕ ይህንን ቢሉ እንግዲህ ዩራኒየሙ ፕራይቬትን ሪሞቫል ኦፍ ዩራኒየሙን እንግዲህ አያቶላው ማለት ነው ዩራኒየሙ
የትም ሀገር እንዳይሄድ እዚሁም ሀገር መቀመጥ አለበት ብለው ደግሞ ሌላ ማስጠንቀቂያ መስጠታቸው የፕሬዚዳንት ዶናልድ ትራምፕ እና የሞጅተባ ኻሜኒ ሰጥ አገባ ትንሽ አስቸጋሪ ነገር ሊያደርገው ይችላል ማለት ነው። the supreme leader directive and the consensus within the establishment is that the stockpile of enriched uranium should not leave the country በቃ enriched የሆነው የተብላለው እስከ 60% እየደረሰው በየትኛውም ሁኔታ እና አጋጣሚ ከሀገር እንዳይወጣ በሚል ትዕዛዝ ሰጥተዋል። ስለዚህ ሁለት የኢራናውያን ምንጮች ናቸው ለመገናኛ ብዙሃን ያረጋገጡት ማለት ነው። ይሄ በቀላሉ አይታይም። እንግዲህ ስለ የኢራን ዩራኒየም ከዚህ በፊት የነበረው ነገር ታስታውሳላችሁ። በ2015 ላይ ስምምነት ነበረ፣ ሁላችሁም የምታስታውሱት ወይም ደግሞ ሁላችንም የምናስታውሰው። በ2015 ላይ አሜሪካ፣ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ቻይና ራሷ ኢራን ፕላስ ጀርመን ሆነው ወይም ደግሞ P5+1 የሚባለው አምስቱ ቋሚ የጸጥታ ምክር ቤት ሲደመር ጀርመን የተደረገው ስምምነት ወይም ደግሞ ይሄ JCPOA የሚባለው እሱ ስምምነት ተደርጎ ነበረ። እሱ ስምምነት ላይ ምንድነው የተደረገው? ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚባለው ኢራን እንግዲህ and the bombing of Iran's Natanz nuclear facilities in 2001 which Iran blamed on Israel is decided ይህን ተቡት እኔ ልንገራችሁ። ያው እነሱ 2021 ላይ ከዛሬ 5 ዓመት በፊት በነበረው ጥቃት 2021 ላይ ጥቃት ተሰንዝሮበት ነበር። ጥቃት የተሰነዘረው ናታንዝ ላይ ነው እንደሚታወቀው። እንግዲህ የዛሬ 5 ዓመት ጥቃት እስራኤል እንደሰነዘረችበት ይነገራል። እስራኤል ግን በጉዳዩ ላይ ምንም ያለችው ነገር አልነበረም። ስለዚህ የ2015ቱ ስምምነት ደግሞ ተጨማሪ ነበር። እሱ ነው መመታትና ያለመመታቱ የምታውቁት ነገር ሊሆን ይችላል። ግን የ2015 ስምምነት ዩራኒየም ማበልጸግ የምትችለው ኢራን 3.67 በመቶ ነው። አሁን የት ነው ያለችው? 60%። እንዴት ነው 60% የደረሰችው? ራሳቸው ፕሬዚዳንት ዶናልድ ትራምፕ የ2015 ስምምነት 3.67 ላይ እንድትቆም ያደረገው ትተውት ወጡ 2018 ላይ ደም እሷ በልህ ማዕቀብ ሲጣልባት 60% አደረሰችው ማለት ነው። 3.67 ለሜዲሲን ስለሚፈለግ ነው። እንግዲህ አሁን 60% የደረሰችው በራሳቸው በፕሬዚዳንት ዶናልድ ትራምፕ አማካኝነት እንደሆነ ይታወቃል። ስለዚህ 90% ትሬሽሆልድ ነው። 90% ትሬሽሆልድ ነው ማለት ኒውክሌር ጦር መሳሪያ አቨሬጁ እዛ ላይ ሲደርስ ይሰራል ማለት ነው። እና የIAEA እንግዲህ in theory this amount of energy should it be enriched to 90% is enough to produce more than 10 nuclear warheads. International Atomic Energy Agency IAEA chief Rafael Grossi told Al Jazeera early March. ይሄ ምንድን ነው? እንግዲህ 60% አሁን 60% ላይ ናት። 90% ዩራኒየም በለጸገ ማለት ቢያንስ እንኳን ወይም ደግሞ እስከ 10 የሚደርስ የኒውክሌር አረጫፎችን መታጠቅ ያስችላል ማለት ነው። 90% ዩራኒየም በለጸገ ማለት ነውና ይሄኛው ትንሽ ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ነው። ስለዚህ almost all of Iran's stockpiles በዚህ ልክ እንግዲህ የሄደ ነው። ስለዚህ thought to be in the form of ሄክሳፍሎራይድ በሄክሳፍሎራይድ ጋዝ መልክ ያለ ነው which can be stored in small containers each the size of scuba tank ምናምን ወይም በትንሽ ነገር የምትቀመጥ ወይም ደግሞ በጋዝ መልክ ነው የተቀመጠው። ይሄ ወይም ደግሞ ሄክሳፍሎራይድ በሚባል በጋዝ መልክ የተቀመጠ ዩራኒየም ነው። how much they are እንትንና of course ቴክኖሎጂካሊም በዛ ልክ ነው የሚታየው። እንግዲህ ይሄኛው this is spun in centrifuge to increase the proportion of uranium to 235 the isotope that can support nuclear fission chain reaction. ስለዚህ ዩራኒየም 235 የሚባለው ፕሮፖርሽን መጠኑ እዛ ላይ እንዲደርስ ይደረጋል። እዛ ላይ በማድረስ ሴንትሪፊውጅን በመጠቀም ወይም ደግሞ ስፐን በማድረግ ሴንትሪፊውጅን በመጠቀም ፕሮፖርሽኑን ዩራኒየም 235 ያደርጉታል። ስለዚህ ይሄ ሄክሳ ፍሎራይድ ደረጃ ላይ በጋዝ መልክ የተቀመጠው ዩራኒየም ወደ አቶሚክ ቦምብ ይለወጣል ነው ጉዳዩና በጣም ብዙ ሰዎች ይህን ጉዳይ እየተመለከቱት ይገኛል። ስለዚህ ዩራኒየሙ ትንሽ አስቸጋሪ ነው ሊሆን የሚችለውና እንደዚህ እንዴት ሊሰራ እንደሚችል በጣም በበርካታ መረጃዎች የተደገፉ መረጃዎች አሉ። እናንተም ቼክ ልታደርጓት ትችላላችሁ። እንግዲህ አብዛኛው የኢራን ኒውክሌር ኢንሪችድ የተደረገው በጣም አንደር ግራውንድ ነው፣ በምድር ውስጥ ነው የተደረገው። እንደምታውቁት ምድር ውስጥ ላይ ሆኖ ግን ኦብቪየስሊ
አንዳንድ አስቸጋሪ ሁኔታዎችም እንዲፈጠሩበት ተደርገዋል። በአሜሪካና በኢራን አማካኝነት ጥቃት ሊደርስበት ተሞክሮ ነበረ። ጁን ላይ በ12 ቀናቱን ጦርነት ተመቷል። በተለይም እነዚህ ኤስፋሃንና ታንዝና ፎርዶ የሚባሉ አካባቢዎች ግን እስካሁን እንዳልወደሙ የሚያሳዩ መረጃዎችን መመልከት ችለናል። እሱም ሌላ ችግር ነው። እስራኤልና አሜሪካ በዛ ላይ ደግሞ ሌሎች የምዕራባውያን አገራት ኢራን ፈጽሞ የኒውክሌር ጦር መሳሪያ ሊኖራት አይገባም። ምክንያቱም እሷ አላት ማለት ለሌሎች ሀገራት አሳልፋ ትሰጣለች። ሀገራትን ብቻ ሳይሆን ለታጣቂ ኃይሎች አክስ ኦፍ ሬዚስታንስ ለሚባሉት ለየመን ሁቲዎች፣ ለከታይብ ሄዝቦላ ኢራቅ ውስጥ እንደዚሁም ደግሞ ለጋዛ ለሊባኖስ ሄዝቦላ፣ ለጋዛ ሐማስ ትሰጣቸዋለች የሚል ምክንያት ነው የሚያቀርቡት። ግን አንዱ ታጥቆ ሌላው የሚለውን ጥያቄ እንዳለ ሆኖ ነን ፕሮሊፌሬሽን ትሪቲ የሚባላል ኤንፒቲ በዛ ልክ አማካኝነት ልክ አይደለም የሚል ሀሳብ አለ። በዛ ላይ ፕሬዚዳንት ዶናልድ ትራምፕን ፈጽሞ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም የሚል አቋም አላቸው። ፕራይም ሚኒስትር ቤንጃሚን ኔታንያሁ ጠቅላይ ሚኒስትርም እንደዚሁ will not be considered over until Iran's enriched uranium is removed የዩራኒየም የተብላለው የኢራን ሪሙቭ እስካልተደረገ ድረስ በቀላሉ አናየውም ወይም ደግሞ አንተውም የሚል አቋም ነው ያለው። ትንሽ አስቸጋሪ ነው፣ ግን አሁን ወሳኝ ነጥብ ላይ መተናል። what could happen to Iran's enriched uranium? አሁን የተብላለው ዩራኒየም የሆነ ነገር ቢሆን ምን ሊፈጠር ይችላል? ሊተላለፍ ይችላል፣ ላይተላለፍ ይችላል፣ ቢመታ ምን ሊሆን ይችላል የሚለውን የምናነሳበት ነው። ስለዚህ እንግዲህ የአሜሪካ ፍላጎቷ አሳልፋ እንድትሰጣት ነው ኢራን የኒውክሌር ወይም ደግሞ እነዚህ ኤነርጂድ የሆኑትን ዩራኒየም አሳልፋ እንድትሰጣት ትፈልጋለች። ስለዚህ ይሄን ደግሞ ሱፕሪም ሊደሩ ሐመኒ አሳልፌ አልሰጥም ብለዋል። ምንድነው ሊፈጠር የሚችለው እዚህ ላይ? ስጡኝ አልሰጥም፣ ለሶስተኛ ወገን አሳልፈን እንስጥ፣ እንደ ራሽያ ላሉ ሀገራት ምናምን የሚሉ ነገሮች እየወጡ ይገኛል። ከዛ ውጭ ደግሞ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አንድ ሀሳብ አጋርተዋል። እንግዲህ በብሪክስ ጉባኤ ላይ ነው ኒው ዴልሂ ህንድ ላይ ኢራን ኤንድ ዘ ዩኤስ ሃድ ሪችድ ኤ ዴድሎክ ኦን ዘ ኩዌስችን ኦፍ ኢራንስ ኤንሪችድ ማቴሪያል የሚል ሀሳብ ነው የሰጡት። ስለዚህ የመግባባታቸው ጉዳይ ጥያቄ ውስጥ እንደገባ ልክ እንዳልሆነ የአሜሪካን ጥያቄ ልክ እንዳልሆነ በሚጠቁም መልኩ ነው ሀሳብ የሰጡት እና እንግዲህ አዝ ሪዛልት ሂ ሴድ ዘ ቶፒክ ኢዝ ቢንግ ፖስትፖንድ በተደጋጋሚ ቶፒኩ እንዲዛወር ተደርጓል። ይህን የሚታወቅ ነው። ግን ሰብጀክቱ አሁንም በጣም የውጥረቱን መለኪያ የኢላማውን ሁሉ ማሳያ እያደረገው መጥቷል። ከዚህ ውጭ እንግዲህ እንደምታስታውስ ፌብሩዋሪ 26 ላይ ኢንፎርማል ኔጎሽዬሽን ነበራቸው በጄኔቫ ስዊትዘርላንድ፣ ሁለቱ ሀገራት ማለት ነው አሜሪካና ኢራን። ግን አሜሪካና እስራኤል ደግሞ ጥቃት ሰነዘሩ ከሁለት ቀን በኋላ ፌብሩዋሪ 28 ወይም ደግሞ ድርድሩ 26 ላይ ተደርጎ ፌብሩዋሪ 28 ላይ ጥቃት ተሰነዘረ። ስለዚህ ጉዳዮች ትንሽ አስቸጋሪ አደረገው። ስለዚህ ስቶክ ፓይልስ ፍሮም 60% to 3.6% ኢሪቨርሲብል ፕሮሰስ እንግዲህ ወደማይመለስ ደረጃ እስከ ማድረስ ወይም አቅማቸውን እስከ ማሳደር እስከ ማድረስ ደርሰዋል። በነገራችን ላይ ሎ ኢነርጂ ዩራኒየም የሚባሉት በጣም ትንሽ ናቸው። እስከ 3.67 ምናምን በመቶ ለሜዲሲን ምናምን የሚጠቀሙባቸውን እነሱን ማድረግ ይቻላል። ይሄ ሎ ኢነርጂ ሊሆን ይችላል። ኒውክሌር ፓወር ሪአክተር የሚባል ደግሞ አለ። እሱ ኒውክሌር አቅም ያለው ማብለያውን ጋር የተገናኘ ማለት ነው። እሱ ደግሞ ከ4 እስከ 5 በመቶ ሊሆን ይችላል ዩራኒየሙ ማለት ነው። ስለዚህ ሪሰርች ሪአክተር ለጥናት ለምርምር ምናምን የሚያደርጉት ደግሞ ከፍ ሲል ሪሰርች ሪአክተር ሲባል ለጦር መሳሪያውም ጭምር ነው 20 በመቶ ነው። ስለዚህ ዌፐንስ ግሬድ የሚባለው የጦር መሳሪያ ደረጃ ላይ የሚደርሰው 90 በመቶ ላይ ሲሆን ነው። ስለዚህ ኒውክሌር ፓወር ሪአክተር ከ4 እስከ 5 በመቶ ሲደርስ ማለት ነው። እንግዲህ ይሄኛው ሪሰርች ሪአክተር የሚባለው ደግሞ 20 በመቶ፣ ኒውክሌር ግሬድ የሚባለው ደግሞ 90 በመቶ ላይ ነው። ስለዚህ ኢራን ሁሉንም አልፋ እዚህ ላይ ደርሳለች ነው። ግን ጥያቄው ይሄኛው ከን ኢንሪችድ ዩራኒየም ቢት ትራንስፈር ሴፍሊ የሚለውን ማየት ያስፈልጋል። ለምሳሌ መምታት እንዳለ ሆኖ ሲመታ ሊክ ሲያደርግ ሲፈነዳ ኒውክሌር ነው እንደምታውቁት። የቸርኖቢልን ታውቁታላችሁ። በሶቪየት ዘመን ቸርኖቢልን በሶቪየት ዘመን ታስታውሳላችሁ።
ውይ ስለዚህ ቸርኖብልን ታውቁታላችሁ። ቸርኖብል ማለት እንግዲህ በዩክሬን ውስጥ የነበረ በሶቪየት ዘመን የነበረ ነው። ፊልምም አለው በነገራችን ላይ ወደ 5 ሲዝን የሆነው እና እሱም ብትመለከቱት ምን ያህል አደገኛ እንደሆነ ዩራኒየም ሊክ ሲያደርግ ወይም ደግሞ ሲፈነዳ ወይም በተወሰነ አጋጣሚ ሲፈጠር የሚሆነው እና ስለዚህ ቢመታም ሆነ ሊተላለፍ ቢሞክር አደገኛ ነው። ስለዚህ ዩራኒየም ሄክሳ ፍሉራይድ ጋዝ በጋዝ መልክ ስለሆነ ያለው ኤክስትሪምሊ ዴንጀረስ ነው፣ አደገኛ ነው። ስለዚህ እንዴት ነው ሪሊዝድ የሚደረገው ወይም ደግሞ እንዴት ነው በስነስርዓት ወደሆነ ቦታ ሊወሰድ የሚችል የሚለው ማየት ያስፈልጋል። if released it can form highly toxic and corrosive fluoride compounds that are daily when inhaled። እሺ እንደዚህ በሚሆንበት ጊዜ ወይም ደግሞ ይሄኛው ሄክሳ ፍሎራይድ ላይ የሆኖ ሄክሳ ፍሎራይድ ጋዝ ላይ የተቀመጠው የዩራኒየም ሊክ ቢያደርግ ሪሊዝ ቢደረግ ምንድነው ሊፈጠር የሚችለው? በጣም ቶክሲክ የሆነ አካባቢ ሊበክል የሚችል ለመያዝ የሚያስቸግር ቆዳ ላይ ችግር ሊፈጥር የሚችል ቀውስን ያመጣልና እንዴት ሊተላለፍስ ይችላል ነው። ስለዚህ እነዚህ ነገሮችን ታሳቢ ማድረግ አለባቸው። ሰርቲ ቢ ኮንቴነሮችን መጠቀም በጣም ሃይሊ ፎርቲፋይድ የሆነ የተጠበቀ መሆን አለበት። ስታንዳርዳይድ የሆነ ሲሊንደር የብረት ሲሊንደር ውስጥ ሆኖ ሊተላለፍ ይችላል ነው። ያ የማይሆን ከሆነ ትንሽ አስቸጋሪ ነው፣ አካባቢ ላይም አደጋ ሊፈጥር ይችላል የሚል ነው። ግን ኢነርጂ ዩራኒየም ቢንግ ትራንስፈርድ ኢን ፓስት ባለፉት ጊዜያት ሆኗል። ለምሳሌ በ1980ዎቹ አጋማሽ እንግዲህ ወደ ካናዳ ለሜዲካል አይሶቶፕ ፕሮዳክሽን ማለት ነው አሜሪካ ልካው ታውቃለች። ስለዚህ ሄዷል። ይሄ ሙከራው አለም ቢባል ምንም እንኳን ኢራን ባትፈቅድም ግን እንደዚህ አይነት ሺፕመንቶች እንደሚደረጉ ማሳያው ነው። ግን ሎ ኤንሪችድ ነው፣ በትንሹ ኤንሪችድ የሆነ ነው። 60 በመቶ ከሆነ ደግሞ ትንሽ አስቸጋሪ ነው። በ2010 አጋማሽ ላይ ደግሞ ዋሽንግተን ፋይናል ኤክስፖርት እንደዚሁ አድርጋለች። 2001 ላይ ደግሞ የአሜሪካ ዲፓርትመንት ኦፍ ኢነርጂ ያስቀመጠው ነገር ነበረ። ውኖ ሎንገር ሰፕላይ ኤነርጂ ዩራኒየም ቱ ሜዲካል አይሶቶፕ ፕሮዳክሽን የሚል ሀሳብ ቢሰጥም ግን እንዳይራዘም ቢያደርግም ግን ሙከራው ተደርጎ ነበረ። በኮልድ ዋርም ደግሞ ዩኤስ ፎርስ ፊሎባት 94 ከካዛክስታን ወጥተው ወደ አሜሪካ ወስደው ነበረ እንደምታስታውሱት እና እሱም ትንሽ እንትን ነው። ይሄኛው በሚስጥር የተደረገ ነው። ደብድ ፕሮጀክት ሳፋየር የሚባል ነው። እንግዲህ ይሄኛውን ኒውክሌሩን ከሶቪየት ህብረት ሪሙቭ ያደረጉበትን ሌፍት ኦቨር ፍሮም ሶቪየት ዩኒየን ያደረጉት ነበረ። ትንሽ ና ላይ ሰብስክራይብ ሼር አድርጉ። ቴንክ ዩ ቨሪ ማች